ሰላም ውድ ኢንዱቴክ ቲፕስ ቤተሰቦች እንዴት ናችሁ? የዛሬው መረጃዬ ስለ ጉግል ክሮም አጠቃቀም ነው። እንደሚታወቀው ጉግል በየቀኑ የምንጠቀምበት የመረጃ ፍለጋ መሳሪያ ቢሆንም አብዛኞቻችን የምንጠቀመው ጉግል ካለው አቅሙ 10% ያክል ብቻ ነው። ዛሬ የማሳያችሁ የጉግል አጠቃቀም ዘዴዎች መረጃ የምትፈልጉበትን ጊዜ በጣም ያሳጥራሉ፣ ትክክለኛ ውጤት ያስገኝላችኋል፣ እንዲሁም እንደ ፕሮፌሽናል ጉግል ተጠቃሚ ያደርጋችኋል። ስለዚህ ቪዲዮውን እስከ መጨረሻ ተመልከቱ። ምክንያቱም በመጨረሻ እጅግ ጠቃሚ ስለሆነው አድቫንስ ሰርች ሚስጥር እንመለከታለን። እስከዛው ቻናሉን ሰብስክራይብ ማድረጋችሁን አትርሱ። አንደኛው ኤግዛክት ፍሬዝ ሰርች ይባላል። የዚህኛው አገልግሎት በጉግል ላይ ሰርች በምናደርግበት ጊዜ አንድን ሀረግ በትክክል ለማግኘት በትምህርት ጥቅስ ውስጥ በማስገባት ሰርች ያደረግነውን ነገር በቀላሉ ማግኘት የሚያስችል አማራጭ ነው። ለምሳሌ ጉግል ላይ ገብተን ኢትዮጵያን ፍላግ ብለን በዚህ መልኩ በትምህርት ጥቅስ ውስጥ አድርገን ማለት ነው መሀል ላይ ሰርች የምናደርገውን ነገር በትምህርት ጥቅስ ውስጥ አስገብተን ኢትዮጵያን ፍላግ ብለን ሰርች ብናደርግ ጉግል እነዚህን ቃላት በተመሳሳይ ቅደም ተከተል የያዙ ገጾችን ብቻ ያመጣልናል። ይህም የሚጠቅመን በተለይ ጥናት ስናደርግ፣ የመጽሐፍ ጥቅሶችን ስንፈልግ ወይም የአንድን ሰው ንግግር በትክክል ስንፈልግ በጣም ጠቃሚ ነው። አንዳንድ ጊዜ ጉግል ላይ ሰርች ስናደርግ የማንፈልገው መረጃ ከውጤቱ ውስጥ አብሮ ይመጣል። በዚህን ጊዜ ማይነስ ምልክትን በመጠቀም በቀላሉ ሰርች ያደረግነውን ነገር ማግኘት እንችላለን። ለምሳሌ ጉግል ላይ ገብተን ልክ እንደዚህ ፉድ ማይነስ ኤግ ብለን ሰርች ብናደርግ ልክ እንደዚህ ሰርች ስናደርግ እንቁላል የሌለባቸው ምግቦች ዲስፕሌይ እንዲያደርግልን እንዲታዩ ያደርጋል ማለት ነው። በዚህ መልኩ በጣም ብዙ የማይፈለጉ ቃላትን ማስወገድ ይቻላል ማለት ነው። ሶስተኛው ሳይት ስፔሲፊክ ሰርች ይባላል። አንድ ድረገጽ ውስጥ ብቻ መረጃ ማግኘት ከፈለጋችሁ ሳይት ሰርችን ተጠቀሙ። ለምሳሌ ሳይት wikipedia.org artificial intelligence ብለን ሰርች ብናደርግ ይህም ማድረጋችን በቀላሉ ውጤቱን ከዊኪፒዲያ ውስጥ ብቻ እንዲያመጣልን ያደርገዋል። የዚህም አገልግሎት ብዙ ጊዜ ተመራማሪዎችና የዩኒቨርሲቲ ተማሪዎች በጣም የሚጠቀሙበት ዘዴ ነው። አራተኛው ዋይልድ ካርድ ሰርች ይባላል። ሰርች በምናደርግ ጊዜ አንድ ቃል ረስተን ከሆነ የኮከብ ምልክት በመጠቀም አስተካክለን ሰርች ማድረግ ያስችለናል። ለምሳሌ ሊግ የሚለውን ወርድ ከኋላው የኮከብ ምልክት አስገብተን ሰርች ብናደርግ ጉግል ብዙ አማራጮችን ያሳየናል። ፕሪሚየር ሊግ፣ ቻምፒዮንስ ሊግ እና የመሳሰሉትን እያለ ያስመርጠናል። ይህም ዘዴ የተለያዩ የዘፈን ግጥሞች ወይም ስንጽፍ የረሳናቸውን የተለያዩ ሀረጎችን በቀላሉ ለማግኘት ይረዳናል። አምስተኛ ዲፋይኒንግ ወርድስ ይባላል። ይህኛው ደግሞ የቃላትን ትርጉም በፍጥነት ማወቅ ያስችለናል። ለምሳሌ ዲፋይን ብለን ሴሬንዲፒቲ ብለን ሰርች ብናደርግ ጉግል ትርጉሙን ወዲያውኑ ያሳየናል። አማርኛ ትርጉም ከፈለግን ደግሞ ዲፋይን ሴሬንዲፒቲ ብለን ከጻፍን በኋላ አማሪክ የሚለውን እንጨምርበታለን። በዚህ መልኩ ያመጣልናል ማለት ነው። የፈለግነውን ትርጉም ዲፋይን አድርጎ ያመጣልናል ማለት ነው። ስድስተኛው ትራንስሌሽን ትሪክ ይባላል። ይህኛው ቃላትን ወይም ሀረጎችን ለመተርጎም የሚረዳን አማራጭ ነው። ለምሳሌ ትራንስሌት ሄሎ ቱ አምሃሪክ ወይም ደግሞ ትራንስሌት ቴክኖሎጂ ቱ ስፓኒሽ ብለን መፈለግ እንችላለን። ይህኛው ከጉግል ትራንስሌት ጋር ተያይዞ በቀጥታ ውጤትን ይሰጠናል። ሰባተኛው ዩኒት ኮንቨርሽን ይባላል። ይህኛው ደግሞ ጉግል እንደ ካልኩሌተር እና ኮንቨርተር ይሰራልናል። ለምሳሌ 10 ማይልስ ቱ ኪሎሜትርስ፣ 25 ፖንድስ ቱ ኪሎግራምስ። ስምንተኛው ታይም ዞን ኮንቨርሽን ይባላል። ከአንድ ሀገር ወደ ሌላ ሀገር የሰዓት ልዩነት ማወቅ ከፈለግ ለምሳሌ ከረንት ታይም ኢን ለንደን፣ ታይም ኢን አዲስ አበባ ኮምፔርድ ቱ ኒውዮርክ እንደዚህ ብለን በቀላሉ ሰርች ማድረግ እንችላለን። ይህም አገልግሎት ለሪሞት ወርክ እና ኦንላይን ሚቲንግ ሲኖረን በጣም ጠቃሚ ነው። ዘጠነኛው ዌዘር ፎርካስት ይባላል። ይህኛው ደግሞ የአየር ንብረት ትንበያን በፍጥነት ማየት የሚያስችለን አማራጭ ነው። ለምሳሌ ዌዘር አዲስ አበባ ብለን ሰርች ማድረግ እንችላለን። ዌዘር ዱባይ ወይም ዌዘር ለንደን ብለን በቀላሉ መፈለግ እንችላለን። ጉግልም የዛሬንና የቀጣይ ቀናትን የአየር ሁኔታ ትንበያ ጉግል ላይ በፍጥነት ያሳየናል። አስረኛው የሰርች አይነት ደግሞ ካልኩሌተር ይባላል። ይህ ደግሞ ቀላል ወይም ውስብስብ ሂሳቦችን መስራት ያስችለናል። ለምሳሌ 1250 divided by 25 ወይም ደግሞ 50% of 5000 ብለን ሰርች ብናደርግ ጉግል ወዲያውኑ መልሱን በፍጥነት ይሰጠናል። 11ኛ የሰርች አይነት ሪሌትድ ሳይትስ ይባላል። ይህኛው ደግሞ ሰርች ካደረግነው ድረገጾች ጋር ተመሳሳይ የሆኑ ድረገጾችን ለማግኘት ይጠቅመናል። ለምሳሌ ሪሌትድ wikihow.com ብለን ሰርች ብናደርግ ጉግል ተመሳሳይ አገልግሎት የሚሰጡ ድረገጾችን ያሳየናል ማለት ነው። 12ኛው አድቫንስድ ሰርች ይባላል።
ይሄኛው ከሁሉም የላቀና ተመራጭ ዘዴ ነው። ይሄኛውን ለመጠቀም በመጀመሪያ ጎግል ውስጥ እንገባለን። በመቀጠል ጎግል ሴቲንግ ውስጥ እንገባለን። ከዚያም አድቫንስ ሰርች የሚለውን እንመርጣለን። እዚህ ውስጥ ቋንቋ፣ ሀገር፣ የፋይል አይነት፣ የድረገጽ አይነት የሚሉ እጅግ ትክክለኛ የሆነ የፍለጋ ውጤቶችን ማግኘት እንችላለን ማለት ነው። እሺ ቤተሰቦች፣ በዛሬው ቆይታችን ጎግል ላይ 99% የሚሆኑ ሰዎች የማያውቋቸውን 12 ጠቃሚ የጎግል የፍለጋ ዘዴዎች አይተናል። እናንተስ ከተዘረዘሩት ውስጥ የትኛውን አዲስ አወቃችሁ? ኮሜንት ላይ ጻፉልኝ፣ አነባዋለሁ። ቪዲዮውን ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ለተጨማሪ የቴክኖሎጂ ትምህርቶች ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ አሪፍ የቴክኖሎጂ መረጃ እስክንገናኝ ሰላም ሁኑ። ቻው።